ውድ የሀገሬ ልጆች ቆንጆና ጣፋጭ የአሳ መስቡስ ነው ዛሬ ይዤላችሁ የመጣሁት። እንደዚህ በሚያምር ሁኔታ ቆንጆ የሚያምር የሚጣፍጥ ደግሞ ፈጣን አሰራር ነው። ትወዱታላችሁ። እኔ ጋር እስከ መጨረሻ አብራችሁን ቆዩ። እውነት ለመናገር ዋው የተባለ የተዋጣለት በጣም የሚወዱት የሚጣፍጥ ነው። በጣም ደግሞ ፈጣን ነው። እስከ መጨረሻ አብራችሁን ቆዩ። እንደዚህ እንደሚያምር ቆንጆ መስቡስ አብረን እንሰራለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። ሰላም ጤና ይስጥልኝ። ድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ የመስቡስ ሰመች አሰራር የአሳ መስቡስ አሰራር ይዤላችሁ መጥቻለሁ። ቆንጆና ጣፋጭ ፈጣን አሰራር ነው። ትወዱታላችሁ። አብራችሁ እስከ መጨረሻ እኔ ጋር ቆዩ። እንደምታዩት በዚህ መልኩ እየጠበስኩኝ ነው። ተወዳጆቼ እዚህ ጋር ለመስቡሱን ለመስራት የሚያስፈልጉኝን ቅመሞችን አዘጋጅቻለሁ ማለት ነው። እዚህ ጋር ካሪ አለኝ። እዚህ ጋር ደግሞ ብላክ ፔፐር አለኝ፣ እርድ አለኝ፣ ሰኒግ አለኝ። እዚህ ጋር በርበሬ አለ። እዚህ ጋር ደግሞ ደርሲን አለ፣ ሎሚ ማለት የተፈጨ ሎሚ። እንደገና ደግሞ እዚህ ጋር በኋራት ሀብ አሉኝ፣ እነሱን እንጨምራለን ማለት ነው። እንደምታዩት እዚህ አንድ ሽንኩርት በደቃበት ያለው ማለት አንድ ቲማቲም 3 ራስ ሽንኩርት በዚህ መልኩ አድርጌ ከትቻለሁ ማለት ነው። ነጭ ሽንኩርት አንድ ማንኪያ አለኝ። እንደምታዩት ነጭ ሽንኩርቱን ፈጭቼ አዘጋጅቼ ነው ማስቀምጠው። ከለሩ ምንም አልቀየረም። እንደምታዩት በጣም ቆንጆ ነው፣ ፈጣን። በቃ ምንም የሚወስድብን ጊዜና ሰዓት የለም። ጊዜያችን ለመቆጠብ ይረዳናል። ስታዘጋጁ በእንትን ዝንጅብልና ነጭ ሽንኩርቱን ከፈጫችሁ በኋላ ዘይት ጨምራችሁ ገታችሁት ምንም ከለሩ አይቀየርም። ምንም የሆነው ነገር የለም። አሁን ወደ አሰራራችን እንሄዳለን ማለት ነው። እንዳልኳችሁ አሳችንን በዚህ መልኩ እየጠበስን ነው። አሳችን ተጠብሶ እስኪያልቅልን ድረስ እስከዛ ለመስቡስ የሚያስፈልገንን ስጎን እንሰራለን ማለት ነው። በዚህ መልኩ ድስታችን ስለጋለ አሁን ዘይታችንን እንጨምራለን ማለት ነው። ዘይታችን በዚህ መልኩ ጨምረናል። ዘይታችን በዚህ መልኩ ስለጋለልን አሁን ሽንኩርታችንን እንጨምራለን ማለት ነው። ሽንኩርታችንን በዚህ መልኩ ጨምረናል። አሁን ብራውን እስከሚሆን ድረስ በደንብ ጥብስ እናደርገዋለን ማለት ነው። በደንብ እንጠብሰዋለን ብራውን እስከሚሆን ድረስ በዚህ መልኩ እንጠብሰዋለን። ሽንኩርቴ በዚህ መልኩ ተጠብሶ ቲማቲምን ቅመሞችን ሀብ ጨምሬያለሁ ማለት ነው። ጨምሬያለሁ። እንደዚህ ጥብስ እናደርገዋለን። ሽንኩርቱን በደንብ ነው የጠበስኩት፣ ምክንያቱም መስቡስ ስለሆነ በደንብ ጥብስ ሲል ነው የሚያምረው። የሚወዱትም እንደዚህ ሲሆን ስለሆነ በደንብ ጠብሼ እያቁላላሁት ነው ማለት ነው። በዚህ መልኩ በደንብ እያቁላላሁት ነው የተጠበሰ። አሁን የቀረንን ቅመሞች እንጨምራለን ማለት ነው። ሁሉንም እንጨምራቸዋለን በአንድ ላይ ሁሉንም እንደዚህ አብረን እንጨምራለን ማለት ነው። እስካሁን ምንም አይነት ውሃ አልጨመርንም። ነጭ ሽንኩርት ጨምሬያለሁ፣ ቲማቲም እንዳልኳችሁ ጨምሬያለሁ። ደስ ብቻ ነው ሲጠብስ የቆየው። እንደዚህ መልኩ አሁን ቲማቲም ድልህ ነው የምጨምረው። 2 ማንኪያ ያህል ነው የምጨምረው፣ ምክንያቱም ሽንኩርቱን በደንብ ስለጠበስኩት ብዙ መጨመር አይጠበቅብኝም። ስለዚህ በቀዩ ስለሆነ የሚፈልጉት ነው እንደዚህ የተጠበሰው። በሊጫው ከሆነ ደግሞ የሚፈልጉት ሽንኩርቱ በደንብ መጠበስ የለበትም። ትንሽ ጠበስ ጠበስ ብሎ ከዛ እንደማንኛውም ሶስ እንደዚህ አቁላልተን መስራት እንችላለን። እኔ ግን በቀዩ ስለሆነ የሚፈልጉት ሽንኩርቱን በደንብ ጠብሰዋለሁ ማለት ነው። በደንብ ሲጠበስ ደግሞ በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። እንደምታዩት በዚህ መልኩ እየጠበስኩት ነው። አሳይም እንግዲህ እየተጠበሰልኝ ነው፣ እየደረሰ ነው ማለት ነው። አሳችን እንግዲህ በዚህ መልኩ እየተጠበሰ ነው። የሚያምር ከለር ነው ያለው።
በዚህ መልኩ የተቆላላለን ነው። አሁን 2 ማጂ ጨምራለሁ ማለት ነው። በዚህ መልኩ አሳችንን ጠብሰን ጨርሰናል። አሁን ጠብሰን ስለጨረሰን ቀጥታ ወደ ሰራነው ሶስ ነው የምወስዳችሁ። አሁን አሳችን ነው እዚህ ጋር የምንጨምረው ማለት ነው። የጠበስነውን አሳ እዚህ ጋር እንጨምራለን። እንደምታዩት በዚህ የሚያምር መልኩ ተቆላልቶልናል። ሁሉን ነገር አንድ ላይ ጠባብሰን ጨርሰናል ማለት ነው። ቀጥታ አሁን ውሃ ምናምን ጨምረን አሳውን ነው የምንጨምረው ማለት ነው። ተጨምረን እንገናኛለን። በዚህ መልኩ አሳችንን ጨምረናል። ለአንድ 5 ደቂቃ ያህል ከቁሌቱ ጋር አብሮ በደንብ እንዲዋሃድ ሽታውንም እንዲያገኝ የሽንኩርቱ የምንሽታ እንትን እንዴ በጣም እንዲያምር ክድና አድርገን እንተዋዋለን ማለት ነው ለ5 ደቂቃ። በዚህ መልኩ ደርሶልናል። አሁን የፈላ ውሃችንን እንጨምራለን ማለት ነው። በዚህ መልኩ የፈላ ውሃ ነው የጨመርኩት ማለት ነው። እኔ የፈላ ውሃ ነው የጨመርኩት። አሁን ይሄን የምንተው ለ10 ደቂቃ ብቻ ነው። ምክንያቱም ሬዲ ሁሉም ስለደረሰ አሳውም ጠብሰነዋል፣ በደንብ ደርሷል። ይሄ በደንብ እንትን እስከሚል 10 ደቂቃ በደንብ እስከንተከተክ እንተወውና በዚህ ውሃ ነው ሩዛችንን የምንጨምር ማለት ነው። ሩዜን አጣጥቤ ዘፍዝፍ ያለው ማለት ነው። 30 ደቂቃ ነው የሚፈጀው። ለ30 ደቂቃ ያህል ትቼዋለሁ። ልክ አሳውን እንዳወጣሁት ሩዜን የሚጨምር ይሆናል ማለት ነው። ይሄ እስኪንተከተክ እንጠብቃለን። በድጋሚ እንገናኛለን። ከ10 ደቂቃ በኋላ አሳችንን በዚህ መልኩ አውጥቼዋለሁ ማለት ነው። አሁን ቀጥታ ሩዛችን የሚበቃኝ ያለ ውሃ ነው የጨመርኩት። ስጨምር በዚህ መልኩ ሆኖልኛል። አሁን ሩዙን እንጨምራለን ማለት ነው። ያዘጋጀሁት ሩዝ እዚህ ጋር ላይ አዘጋጅቻለሁ። አሁን ቀጥታ ሩዜን እንጨምራለሁ። በዚህ መልኩ ሩዛችንን ጨምረናል። እንዳይደቀብን ብዙ ጊዜ አናማስለውም። በቃ እንደዚህ አድርገን ውሃው እስኪመጥ ድረስ እንተዋዋለን ማለት ነው። እሳቱን አንቀንሰውም። ከዛም በኋላ ነው ቀንሰን የምንተወው። አሁን ቃሪያ ጨምራለሁ ማለት ነው። ቃሪያ ነው ጨምራለሁ ማለት ነው። በዚህ መልኩ እንተዋዋለን። በዚህ መልኩ ውሃችንን ምጥቅ አድርጎልናል ማለት ነው። ሩዛችን በዚህ መልኩ ደርሶልናል። አሸሽበን ጨምሬያለሁ ማለት ነው። እንደምታውቁም አሁን እዚህ ላይ ምንድነው የምናደርገው? አሳችንን እንጨምራለን ማለት ነው። ተወዳጆቼ አሳ መስቦሳችንን እንግዲህ በዚህ መልኩ ደርሶልናል። አሁን ሩዙ ላይ ጨምሬዋለሁ። ከላይ ነው እንደዚህ ጨምሬ ክድና አድርጌ ከስር ብረት ረሳ አድርጌ እስከ 10 ደቂቃ ድረስ እሳቱን በደንብ ጨምሬ ተዋለሁ። ከ10 ደቂቃ በኋላ በደንብ ቀንሼ እስከ መጨረሻው ላይ አድርጌ ቢያንስ ለ30 ደቂቃ ያህል አቆየዋለሁ ማለት ነው። በዚህ መልኩ የሚያምር ቆንጆ የሚጣፍጥ ደግሞ ፈጣን አሰራር ነው። ትወዱታላችሁ፣ ሞክሩት። ውድ የሀገሬ ልጆች ቆንጆና ጣፋጭ የአሳ መስቡስ ነው ዛሬ ይዤላችሁ የመጣሁት። እንደዚህ በሚያምር ሁኔታ ቆንጆ የሚያምር የሚጣፍጥ ደግሞ ፈጣን አሰራር ነው። ትወዱታላችሁ። እኔ ጋር እስከ መጨረሻ አብራችሁን ቆዩ። እውነት ለመናገር ዋው የተባለ የተዋጣለት በጣም የሚወዱት የሚጣፍጥ ነው። በጣም ደግሞ ፈጣን ነው። እስከ መጨረሻ አብራችሁን ቆዩ። እንደዚህ እንደሚያምር ቆንጆ መስቡስ አብረን እንሰራለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ ተወዳጆቼ። ከዚህ ቀጥሎ እንግዲህ ማሳያቸው የጥቅል ጎመን አሰራር ነው። እኔ ስለምን ይቅርብኝ ከራስ በላይ ነፋስ ላይ እኔስ ማን አለኝ ብዬ በዚህ መልኩ በቀጫጭኑ ነው የከተፍኩት ማለት ነው። ጥቅል ጎመኑ በዚህ መልኩ ከትፌያለሁ። እዚህ ጋር የሚያስፈልጉኝ ግብአቶች ከትፌያለሁ። ነጭ ሽንኩርት በቁመት ከትፌያለሁ። አንድ ራስ ነው የተጠቀምኩት። ካሮት አንድ ነው የተጠቀምኩት። በቀጫጭኑ ነው የከተፍኩት። ከዛ ፍልፍል ባረድ አለ። 2 አይነት ፍልፍል ባረድ፣ ቀዩና አረንጓዴው። ከዚህ ደግሞ ትንሽ የሚያቃጥለው ፍልፍል አለኝ፣ ቃሪያዎቹ ማለት ነው። ብዙ አይቃጥልም።
የስንግ የምንሰራው ቃሪያ ነው። ብዙ አያቃጥልም ማለት ነው። በዚህ መልኩ ፈጠን አድርገን ለራሳችንም ደግሞ መስራት አለብን ማለት ነው። አሁን በጣም በቀላሉ በ5 ደቂቃ ውስጥ ሰርቼ አሳያችኋለሁ ማለት ነው። ጠበስ ጠበስ ነው፣ ምንም የሚያቆይ ነገር የለውም። ሽንኩርታችንና ካሮታችንን በዚህ መልኩ ጥብስ እናደርገዋለን። እንዳልኳችሁ ጠበስ ጠበስ ነው፣ ምንም የሚያቆይ ነገር የለም። በጣም መወደው ምግብ ነው በነገራችን ላይ። በጣም በቃ በቀላሉ ስለምደርስ በጣም ነው የምወደው። በቀላሉ በቃ ምንም ሰዓት ያስምናይ። ጥቅል ጎመናችን በዚህ መልኩ በደንብ እናጥበዋለን ማለት ነው። በደንብ ደጋግሜ አጥበዋለሁ ማለት ነው። ደጋግሜ ነው ማጥበው፣ በደንብ አጥበዋለሁ። እንደምታዩት በዚህ መልኩ ብሎልኛል። እየጠባበስኩኝ ያሳያችኋለሁ ማለት ነው። 5 ደቂቃ ነው የሚፈጀው። ዘይት ጨምራለሁ። ትንሽ ዘይት ጨምራለሁ። ዘይቱን ነው የምጠቀመው። ይሄ እንዳይቃጠልብኝ ዘይት ነው። ትንሽ ጨምሬ ከዛ ዘይት እንጨምራለን ማለት ነው። ዘይት ሲቆይ የመቃጠል እንትን አለው። ለጤንነታችንም ጥሩ ስላልሆነ እንዳይቃጠልብን ይሄን ከጨመርን በኋላ ጠበስ ሲልልን እንጨምራለን ማለት ነው። ሽንኩርታችንና ካሮታችን በዚህ መልኩ ጥብስ ብሎልናል። አሁን ነጭ ሽንኩርት ጨምራለሁ ማለት ነው። ግማሽ ማንኪያ ነጭ ሽንኩርት ጨምራለሁ። እንደዚህ ጠበስ ካደረግን በኋላ ቲማቲማችንን እንጨምራለን። አሁን እሳቱን በደንብ ቀንሼ ስለሆነ ማበስለው ዘይቱን ጨምራለሁ ማለት ነው። 1 ማንኪያ እርድ ጨምራለሁ። በዚህ መልኩ ጥብስ እናደርገዋለን ማለት ነው። ጨውና እርድ ነው የጨመርኩት። እንደዚህ አድርገን እንጠብሳለን። ቀጥለው እንግዲህ ቲማቲማችንን እንጨምራለን። በዚህ መልኩ እንጠብሰዋለን ማለት ነው። ጥብስ እናደርገዋለን። በዚህ መልኩ እንጠብሳለን። በዚህ መልኩ ተጠብሶልናል። አሁን ምንድነው የምናደርገው? የአጠብነውን ጥቅል ጎመን ቀጥታ እንጨምርና እንጠብሳለን። በዚህ መልኩ ጨምረናል። ለ5 ደቂቃ ያህል ጥብስ እናደርገዋለን ማለት ነው። ለ5 ደቂቃ ክድና አድርገን እንጠብሰዋለን ማለት ነው።
ለ5 ደቂቃ ያህል እንደዚህ ትተነዋል። በደንብ ተጠብሶልናል ማለት ነው። ውሃው ያው መጠጥ ብሏል፣ ምንም የለውም። አሁን ቀጥታ ቃሪያችን ነው የምንጨምረው ማለት ነው። ቃሪያችን እንጨምራለን። ለ2 ደቂቃ ያህል ቃሪያችን ጨምረን እንጠብሰዋለን። በነገራችን ላይ ጨው ጨምሬያለሁ። በዚህ መልኩ እየደረሰልን ነው። ለ2 ደቂቃ ያህል እንጠብሰዋለን። ከዛ ቀጥሎ ደግሞ ቀጥልን ቃሪያችንን እንጨምራለን ማለት ነው። በጣም ፈጣን ነው በነገራችን ላይ በጣም ነው የምወደው። ጥቅል ጎመን ብዙ ቫይታሚን ኤ ይዟል። እንግዲህ ለሆድ መፈጨት እንግዲህ የምግብ አለመፈጨት ስርዓትን በጣም ያፋጠናል። በጣም ቆንጆ ነው። ቫይታሚን ኤን የያዘ ነው። ብትጠቀሙት በጣም አሪፍ ነው ለሰውነታችን። በጣም ብዙ ቫይታሚንን የምናገኝበት ነው። ቆንጆ ጣፋጭ ነው፣ ፈጣን ነው እና በጠቅመ ብዙ ዘርፍ ነው ያለው። ሁላችሁም እየሰራችሁ እንደቀላሉ ተጠቀሙላችኋለሁ ተወዳጆቼ። ከ2 ደቂቃ በኋላ መልሰን እንገናኛለን። በዚህ መልኩ ደርሶልናል ማለት ነው። አሁን ቃሪያችንን እንጨምራለን ማለት ነው። ቃሪያችንን በዚህ መልኩ እንጨምራለን። በዚህ መልኩ ደርሶልናል ማለት ነው። ውድና የተከበራችሁ ተመልካቾቼ እንደዚህ ፈጣን ፋስት ፉዶችን ይዤ ወደ እናንተ መመጣ ይሆናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። የኔ ተወዳጆች አበረታቱኝ ይላለሁ። ላይክ በማድረግ ሼር በማድረግ የእናንተ እርዳታ ነውና ወሳኝ ትልቁ ነገር። እኔ ደግሞ እንግዲህ እንደምታዩት እንዲህ ፋስት ፉዶችን እያዘጋጀሁ ወደ እናንተ ይዤ መመጣ ይሆናል። አብራችሁኝ የኔ ጋር ስለነበራችሁ ስለምትሰጡ አስተያየት ከልብ አመሰግናለሁ። እኔ ተወዳጆች በሌላ በአዲስ ቪዲዮ እስካገኛችሁ ድረስ ባይ ባይ።